ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ እንግዲህ ጊር በሚል ተከታታይ የማቀርብላችሁ 40ኛው ቪዲዮ ነው። ዛሬ በፈረንጆቹ ሴፕቴምበር 29 ነው። እዚህ ጋር እንግዲህ አናሊቲካል ፍሬምወርክ ብለው አናላይዝ አድርገው ልባቸው ልቅ ብሏል ነው የምላችሁ። እና ምንም ምንድን ነው ራሱ እዚህ አድርገህ አናላይዝ ካደረገው ችግሩን ራሱ አወሳስበም ታጠፋው ነው የሚመስለኝ ነው። ዋናው እንግዲህ እኔ እንደተረዳሁት ላይክ ነው እኔ ሴንስ እንደተሰጠኝ እንዳልኳቸው ዲስ ኢዝ ማይ ኮርት የራሴን ሀሳብ ነው ማንጸባረቀው እና ባጭሩ ላይክ ነው ሊነሱ የሚችሉ ነገሮች መሬት በአንድም በሌላ መንገድ ይቀርባል ነው። ወይ ከተማ ታሰፋላችሁ ወይ ደግሞ ያሉት ማለት አሁን ለምሳሌ ላንድ ፕሮዳክሽን አፕግሬድ ሲሆን ላንድ ፕሮዳክሽን የሚሆንበት ምክንያት እንዴት ነው የሚባለው? ፎርማላይዜሽን ሲሆን ላንድ ፎርማላይዜሽን እነሴ ኢንፎርማል ሰፈራ አለ። የጨረቃ ቤተሰቦች የመደበኛ አኳኋን ሰፈሩበት። እዛ ጋር ላንድ ፕሮዳክሽን አይኖርም ማለት ላንድ ፕሮዳክሽን ማለት አይ አንተ በህግ ነው ማለት አንድ ሰው አንድ ኢትዮጵያዊ የሆነ ቦታ ላይ ሄዶ በህገወጥ መንገድ ሰፈረ፣ ቤት ሰራ፣ ወዘተ። እንግዲህ በጊዜ ሂደት በቃ ይሁን ይሰጠው ቦታው በሊዝ ይውሰደው ምናምን ብላችሁ ፎርማላይዝ አደረጋችሁለት። ፎርማላይዝ ስታደርጉለት ለምሳሌ እዛ አካባቢ ፍሳሽ ችግር ካለ፣ የቆሻሻ ችግር ካለ፣ የኤሌክትሪክ ችግር ካለ ምናምን መፍታታችሁ ይቀራል። ያው የህብረተሰቡ ክፍል አለ እዛ ውስጥ ዴቨሎፕመንት እንትኖ የለም እና ዝም ብለው ነው ዝብርቅርቅርቅርቅ ህፃናት በሏቸው የሆነ አራተኛ ክፍል እንትን ነው የሚመስለው። ኤኒዌይ ዋናው ሀሳባቸው ምንድን ነው? ጠቅለል አድርጋችሁ ስትቀምጡት ከላንድ ከዚህ ከሊዝ ፍሬምወርክ ካሉት ነገር መጨረሻ ላይ ዝም ብሎ ትርጉም ፍሬምወርክ አድርገው አንዱ ለምሳሌ ከተማ ስታስፋፉ እና መሬት ስትወስዱ ስለዚህ ምንድነው የሚባለው ሪአሎኬት ታረጋ ምንድነው ኮምፐንሴሽን ትከፍላላችሁ። ከዛ ሰውየውን ሌላ ቦታ ሪሰትል ታደረጉታላችሁ። የህግ ክርክር ያስነሳል። አንዱ ጉዳዩ እሱ ነው። ላይክ ነው ክርክር አለ እሱ ነው። ሌላው እንትን ለምሳሌ ከህገወጥ ወደ ህጋዊ ስታመጡት ከመሬት ሲሸጥ ሲለዋወጥ ምናምን ጉዳይ አለ ነው። ምንድነው ችግር አለው። የሊዝ ህጉ ብዙ ስብስብ ስላለው እሱ አለ ነው ፒክ ላይ ያደረጉት የፈለጉት ነገር ማለት ነው። ሌላው መሬት ዝም ብሎ በአሎትመንት ሲሰጥ ብዙ ጊዜ ሳይሰራበት ዝም ብሎ ነው ሰዎች ፖለቲካዊ ውሳኔ ስለሆነ ህገወጥ አሰራር ነው ራሱ ማለት በህግ አሰፈሩት እንጂ ዝም ብሎ በፖለቲካ ኮኔክሽን ለእንትና ይህንን ቦታ ስጠው ለእንትና ይህንን ቦታ ስጠው ሰውየው አጥሮ ምንም ሳይሰራ ነው የሚቀመጠው። እንደዚህ አይነት ችግሮች ይስተዋላሉ ነው። ሌላው ገበያዎች እንግዲህ መንግስት መሬት ያቀርባል ነው። መሬት እንዴት ነው የሚገኘው? ፕራይመርሊ መንግስት በማቅረብ ነው። ግን መንግስት በትክክል ስለማያቀርብ መሬት ይሸጣል ማለት በትክክልም ስለማያቀርብ ብቻ ሳይሆን አሁን ለምሳሌ በግለሰብ መሬት ያላቸው ሰዎች ቤት ያላቸው ሰዎች ቤት ይገዛሉ፣ ቤት ይሸጣሉ፣ መሬት ይገዛሉ፣ መሬት ይሸጣሉ። እሱ ገበያ ይፈጥራል። እሱ ችግር የለውም። ነገር ግን ኢንፎርማል ማርኬቶች ተፈጥረዋል። ለምሳሌ የገበሬ ቦታ መያዝ ምናምን እነዚህን ለማንሳት ነው የፈለጉት። እዚህ ጋር የተቀመጠውበት ነገር ግን እንዴት ልበላችሁ ምንም የማይሰራ ነው። ምንም ትርጉም የለው። ቢካዝ አሁን እዚህ ጋር ምንድን ነው የሚሉት there are two main activities that like ነው there are two main activities that arise during the first two formal land production process ይሏቸዋል። በመጀመሪያዎቹ መደበኛ በሆኑት የመሬት ማምረት ሂደቶች ውስጥ ሁለት ክንውኖች ይደረጋሉ ነው። አንደኛው ነው ላይክ ነው ኤክስፕሮፕሪዬሽን ኮምፐንሴሽን ኤንድ ሪሴትልመንት ነው። ስለዚህ ትወርሳላችሁ። ከዛው ትወርሳላችሁ ሴንስ መሬቱን ያው የመንግስት ነው ስለምትሉት ትወስዱታላችሁ። ከዛ ምንድነው ካሳ ትከፍሉታላችሁ። ከዛ ላይ ያንን ሰው ሌላ ቦታ ታሰፍሩታላችሁ ነው። አንዱ ክንውን ይሄ ነው። ሁለተኛው ግን ኢንፍራስትራክቸር ኤንድ ሰርቪስስ ቱ ላንድ
ማለት መሰረተ ልማትና አገልግሎቶችን ታስገባላችሁ ነው። ዋይ ናት ኢን ሰከንድ ዌይስ ኦፍ ፕሮዳክሽን ላንድ ዊች ኢዝ ፎርማላይዚንግ ኢንፎርማል ላይክ ነው። ኢንፎርማል የሆነውን ቦታ በህገወጥ መንገድ የሰፈረውን ሰው ወደ ህገወጥ ስታስገቡት ኢንፍራስትራክቸር አታስገቡለት። ገባለት ከሆነ ታስገቡለታለን። እና ምንድን ነው አሁን ምን አይነት ፍሎ ቻርት ነው ብለው ነው የሚቀባጥሩት? ኪ ፋይንዲንግስ እንግዲህ በዚህ አናሊቲካል ፍሬምወርካችን ብለው ባሉት መተንተኛ የሆነ ፕሮሲጀራችን ተንትነን ያገኘ ነው። ኢትዮጵያስ ላንድ ማርኬት ኢዝ ባይፈርኬትድ ኦን መልቲፕል ሌቭልስ። የኢትዮጵያ የመሬት ገበያ በየደረጃው የተከፋፈለ ነው። አንደኛ መደበኛና ኢመደበኛ አለው። መደበኛ እንግዲህ ኢመደበኛው ይሄ ገበሬ መሬት መግዛቱ ምናምን ምናምን ማለት ነው። እሱም ብቻ አይመስለኝም። መሬት እንዳልኳችሁ ሊዙን ሪቫሉዌት አድርጋለሁ ስለሚል ራሱ ማለት ሪቫሉዌት አድርጋለሁ ሲሸጥ ምናምን ስለሚል ኢንፎርማል ማርኬትን የሚፈጥር ይመስለኛል። ለምንድነው ሪቫሉዌት የምታደርገው? ምን አገባህ ነው? አይ ለማህበራዊ ዋስትና ነው። የራስን ዋስትና አስጠብቅ። ማህበሩ ራሱን ያስጠብቃል። በማህበረሰብ ማህበራዊ ዋስትና ስለዚህ እኔ ኢንፎርማል ማርኬቱ አሁን ለምሳሌ በትክክል በሊዝ ቤት የያዘው ሰውዬ መሬት ሊሸጥ ሲል ሊዝህ ባለፈው ከኔ ስትገዛ በ3 ሚሊዮን ብር ነው የገዛኸው፣ አሁን ግን የመሬቱ የሊዝ ዋጋ 10 ሚሊዮን ብር ገብቷልና 7 ሚሊዮን ብሩን አምጣ 5%ቱን ሰጠሃለሁ። መንግስት ሆነ ሞታል ነው እንትን ብሎ መንግስት ነው ገብቷል። እንትን ነው ዱርዬ ከበለጠ በጭንቅላት ደላላ በጭንቅላት ከበለጠ መንግስትነት ጥያቄ ውስጥ ይገባል። ገብቷቸዋል። እና እንዲት አይነት ነው እንዲት አይነት እሳቤ ነው። እንደዛ ስትለው አይ በቃ 7 ሚሊዮን ብርማ የመንግስት ነው ብሎ የሚሰጠው ይመስልሃል? ሌላው ነገር ነው የምትፈጥረው ነው። እና ኢንፎርማሊቲው እኔ ይሄ የገበሬ መሬት በመግዛት በኋላ ጠብቆ ፎርማላይዝ ምናምን በማድረግ ብቻ አይመስለኝም። ፎርማል ማርኬቱም ውስጥ ራሱ ግለሰቦች መሬት በሚገዙበትና በሚሸጡበት ጊዜ የሊዝ ህጉ የተዘጋ ጭንቅላት ያለው ሰው ህግ ስለሆነ ሰዎች ደላላው ከመንግስት የተሻለ ያስባል። ስለዚህ አንተን እዛ ጋር ቁጭ አድርጎ እንደ ድንጋይ ጎልተው በዙሪያ ሄዶ ኪስ ውስጥ ገንዘብ ይቀጣል። ምን ታመጣለህ ነው? አርባን ኤንድ ሩራል ተብሎም ይከፋፈላል ነው። አርባንና ሩራል የከተማውን መሸጥ መለወጥ ይቻላል። የገጠሩን ግን ማውረስ ብቻ ነው የሚቻለው እንጂ መሸጥ መለወጥ አይቻልም። ግን እንደዛ ብለህ አስቀርተኸዋል፣ ይገዛልሃል ሄዶ። አንተ ዝም ብለህ ምንም ማንንም አላዳንክም። ዝም ብለህ በቃ ህግ ማለት ምን ማለት እንደሆነ ራሱ ልታስፈጽመው የማትችለውን ህግ ማውጣት የአስተሳሰብ ልሽቀት ምልክት ነው። የመንግስትና የግል ተብለው ይከፋፈላሉ። ስለዚህ ብዙ አይነት ባይፋርኬሽን በተለያየ ደረጃ አለው ማለት ነው። በገበያ ደረጃ አለው፣ በከተሜነትና በገጠር ደረጃ አለው፣ በግልና በመንግስት ደረጃ አለው። The formal market of government to private transaction includes land allocations such as those for the formal market for government to private transaction includes land allocations such as those for government built condominiums as well as private to private transactions. ማለት እንግዲህ ኮንዶሚኒየሞቹ ራሱ መሸጥ አይቻልም? ይቻላል አይደለ? ኮንዶሚኒየም ራሱ ላይክ ነው የራሳችሁ ከሆነ በኋላ ስለዚህ ምን ያደርጋል ማለት መንግስት ከግለሰብ መሬት የሚገዛበት መንገድ አለ። ለምሳሌ ኮንዶሚኒየም ቀጥታ ከመንግስት ገዛላችሁ እና አንዳንዴ ደግሞ ራሳቸው ኮንዶሚኒየም እንትን ያሉት ሰዎች እንደገና ሌላ ህብረተሰብ ክፍል ሊሸጡት ይችላሉ። The informal market is where land and property are transacted in violation of rules. The informal market is where land and property are transacted in violation of rules and regulations. ማለት ኢመደበኛ የሚባለው ህግና ደንቦችን በመተላለፍ የሚደረግ ነው። ዌር ላንድ ነው መሬትና
መሬትና መሬቱ ላይ ያለው ፕሮፐርቲ ህግና ደንብን በተላለፈ መልኩ ሲተላለፉ፣ ስለዚህ ኢነቪተብሊ ሊዝ ራሱ ያለው ሰው ኖርማሊ ሊዝ ያለው ሰው ሪቫሉዌት አድርገ አምጣ የሚል ስለሆነ ያንን ህግ ያልፈዋል ሰው የተለያየ መንገድ አምጥተው። ስለዚህ ራሱ ይሄን አድርገ ሰው እንደዚህ እያደረገ እንደሚያልፍ ስታቅ አታቆምም ነው እኮ። ሰው ትሳሳታለህ ሊመስል ይችላል፣ ወይም ፖሊሲ ልታወጣ ትችላል። ፖሊሲውን ግን ተግብረ እዛ ስታስገባው ስታዩ ማይሰራ ሲሆን ግን እንዳልኳቸው የሚፈልጉት እነሱ ምንድን ነው ከዛች ያችን እንትኑ ነው ግርግር ለሌባ ይመቻል ነው። በዛ ውጥረት ውስጥ እኔና የእኔ ሰዎች እንጠቀማለን ከሚል ነው። ኦቨርኦል ዲስ ዱዋል ማርኬትስ አር አክቲቭ በት nevertheless distorted, opaque and inefficient። አሁን ችግሩ ምንድን ነው? እንደዚህ አይነት ገበያ ስትፈጥሩ ዋጋ ታዛባላችሁ። ገብቷችኋል? ዋጋ ታዛባላችሁ። ዋጋ ስታዛቡ ደግሞ ማለት የመሬት ዋጋ አጓጉል ትጨምራላችሁ። ዋጋ ማለት ምንድን ነው መሰላችሁ? መሆን የሚገባው ማለት ነው ጊቨን the circumstances፣ ተጨባጭ ሁኔታ መሬት ላይ ያለው ተጨባጭ ሁኔታ ባለበት ሁኔታ የዚህ ነገር ዋጋ ምን ያህል ሊሆን ይገባል። ገብቷችኋል? አሁን ለምሳሌ አዲስ አበባ እንዲያርጋችሁ ባታጥሩት፣ እንደዚህ አይነት ኋላ ቀር የሆነ የሊዝ ፖሊሲ ባይኖራችሁ፣ እንደዚህ አይነት ኋላ ቀር የሆነ እንትን ባይኖራችሁ የመሬት ዋጋ ምን ሊሆን ይችል ነበር? ምናልባት አሁን ካለበት ዋጋ 1/5 ሊወርድ ይችላል። ሜቢ ነው ምላችሁ፣ ላይሆንም ይችላል፣ ወይም ግማሽም ሊሆን ይችላል። ግን እንደው ዝም ብዬ ነገሩን ትንሽ ስፓይስ አፕ ለማድረግ 1/5 ሊወርድ ይችላል። 1/5 ወረደ ማለት አይታችሁታል። ላይክ ነው እንትኑን ሰፕላዩን ምን ያህል ልትጨምሩት እንደምትችሉ፣ ገዢውም ደግሞ የመግዛት አቅሙ ምን ያህል ልትጨምሩ። ምክንያቱም ዋጋ ረከሳችሁ ማለት አሁን 10 ሚሊዮን ብር የሚባለው ቤት 2 ሚሊዮን ብር ቢባል ገዢው ይጨምራል። ገብቷችኋል? እና ግን እንደዚህ አድርገን ስላዛባ ነው ማለት ኢንፎርማል ማርኬት ፈጥረን ሊዝ ትራንስፈር ማድረጉን አስቸግረን ወዘተ አድርገን ውትፍትፍትፍ አድርገን ችግር ስለፈጠረን ገበያው ማለት ዲስቶርትድ ነው ማለት እንትን ነው። ዲስቶርትድ ኢን ሰንስ ትክክለኛ አሁን ለምሳሌ ብርሃን በውሃ ውስጥ ሲያልፍ ይሰባበራል ይባላል። ወይም ራሳችሁን የሆነ በብርጭቆ በተሞላ ውሃ ውስጥ ብታዩት ፊታችሁን እንደዚህ እንትናችሁን እንደዚህ ምናምን ያደርጋል። ገብቷችኋል? ዲስቶርትድ ነው እንደዛ። ስለዚህ የገበያው የሚታየው አሁን የመሬት ዋጋ የቤት ዋጋ የምናየው እንደዚህ ጆሮ ወደዚህ ወጣ፣ አገጩ በዚህ በኩል የዞረ ይህንን ህግ እንደዚህ አይነት አንድ ጆሮ እዚህ ጋር የደረሰ አንድ ጥርሱ እዚህ ጋር የደረሰ ገበያ ሲያሳይ አረ ይሄ ህግ ልክ አይደለም ብላ ትቀይረው። ግን ዲስቶርትድ ማለት አይረብሸውም ነው። አሁን እንደዚህ መስታወት አንስታችሁ እንደዚህ ቢያረጋችሁ አይ መስታወቱ ልክ አይደለም፣ መስታወት አይቶ እንደዛ እያደረገው ቆንጆ ነኝ ብሎ የሚወጣ ነው መንግስት። በጣም እኮ ልዩ ኢንደሚክ ነው፣ ለየት ያለ ነው እና ኦፔክ ነው። ኦፔክ ነሰን ሚስጥር የተሞላበት ነው። ማንም አይነግራችሁም። ገብቷቸዋል። ላይክ ነው ደላላው በኔትወርክ በቃ ይወስነዋል። ፐብሊክሊ አቬለብል ሊሆን አይችልም። ምክንያቱም ለምን በሚስጥር ነው የምታንሸኳሸኩት ችግር እንዳይፈጥርባችሁ። ምክንያቱም መንግስት 7 ሚሊዮን አምጣ እያለ ነው። 3 ሚሊዮን የገዛው መሬት 10 ሚሊዮን ሲገባ 7 ሚሊዮን አምጣ እያለ ስለሆነ አውቀ ዋጋ ወይ እንትን ትላለህ፣ ታዛባለህ፣ ምናምን ትላለህ። ግን አክቹዋሊ የምትሸጥበት የዛን እጥፍ ሊሆን ይችላል እና ችግር ነው የምትፈጥረው ነው። እና ደግሞ እንደዚህ ሲወታተፍ ኢንኤፊሽንሲ ይፈጥራል ነው። ላንድ ማርኬት ፐርፎርማንስ ኢዝ ሚውትድ። እንግዲህ ድምፁ የጠፋ ነው ላይክ ነው ዩ ዶንት ሂር ሂም። ከንፈር ሲንቀሳቀስ ታያላችሁ ግን ድምፅ አሰሙም። ፎርማል ላንድ ሰፕላይ ፌልስ ቱ ሚት ዲማንድ ኤንድ ሞስት ላንድ ኢዝ አሎኬትድ ሶሪ ትርጉም በስለሽ ያደረጉት formal land supply fails to meet demand and most land is allocated for government use. like ነው እንትን ነው
መንግስት በትክክል በመደበኛው መልኩ መሬት የሚያቀርብበት መንገድ ከጥየቃው አኳያ ምንም ተመጣጣኝ አይደለም። ስለዚህ ያነሰ ነው የሚሰጠው ነው እና አብዛኛው መሬት ለገቨርንመንት ዩዝ ነው አሎኬትድ የሚሆነው እና አብዛኛው መሬት አሁን ቅድም እንትን እያየው ነበር ኤሪያል ቪዲዮ ምንድነው ለገጣፉ ይሁን ምናምን የሚል ነገር የሆነ መንደር ማለት ነው ማለት እንዴት ማለት አይ ዶንት ኖ ቲክቶክ ላይ አይታችሁት ከሆነ እንደዛ ያየው ነበር ማለት የተለያዩ መንደሮችን አምጥቶ ሌየር እያደረገ 2000 ይመስል ነበር 2001 2002 2003 እያለ እስካሁን 2018 ድረስ ያሉበትን እንትን ያሳያቸዋል እና እሱን እያየው ነበርና ታውቃላችሁ አንዱ መንደር አይ ዶንት ኖ which one specifically ለገጣፉ ቱሉ ድምቱ ምናምን የሆነ ቦታ ብቻ ላይ ኮንዶሚኒየም ብቻ ነው ያለው ታውቃላችሁ like ነው the entire village is made of only condominiums ማለት እና the private sector ፕራይቬት ሴክተሩ ይቅርታ ፎርማል መደበኛም እንትን አይልም እና አብዛኛው በመደበኛ መሬት የሚሰጠው ለመንግስት አገልግሎት ነው። እንግዲህ ለመንግስት አገልግሎት መንግስት ሌላ ምን ያደርግበታል ነው ስላችሁ ኮንዶሚኒየም ነው የሚሰራበት ለራሱ ለቢሮ ምናምን በየቦታው እየሄደ ቢሮ አይገነባም። The private sector's limited access to land drives up prices and fosters the growth of informal land supply. እንግዲህ የግሉ መስክ መሬት ለራሱ ስለማያገኝ ኢንፎርማል ማርኬት ሄዶ ይፈልጋል። ይሄ ደግሞ የገበያውን ማለት the growth of informal land supply ማለት ዋጋም ከፍ ያንራል ላይክ ነው። ምክንያቱም ፎርማሊ ከመንግስት መሬት ማግኘት አትችሉም ነው እንደዚህ በእነዚህ በብልጣ ብልጦቹ ሰምተው በዚህ በኩል ሊሰፋ ነው አዲስ አበባ በዚህ በኩል ሊሰፋ ነው በዚህ በኩል እንደዚህ ሊደረግ ነው ምናምን የሚለውን ውስጥ የሚወራውን ወሬ ሲሰሙ ራሳቸው ራሱ እንትን የሚያወጡ አይመስላችሁም? ኔትወርክ ፈጥረው ወሬ የሚያቀባብሉ። ስለዚህ የመንግስትን ፕሮግራም ቀድመው ስለሚያውቁ ወጥተው ቀድመው መሬት ይገዛሉ፣ ይይዙታል። ከዛ በኋላ ቦታው ሲለማ የፈለጉትን አይነት ማርጂን ጨምረው ይሸጡታል። አድቫንቴጅ ይወስዳሉ። እንደዛ በማድረጋቸው መሬት ያስወድዳሉ ነው እና ደግሞ ህገወጥ የሆነ የመሬት አቅርቦት ያበራክታል። this is evidenced by mushrooming peri-urban settlements ይላል። ይሄ ለዚህ እንግዲህ ማስረጃው ከፊል ገጠራማ ከፊል ከተማማ የሆኑ አካባቢዎች መበራከታቸው ምልክት ነው። rural to urban land conversion is also a major source of land supply and of tension እንደዚሁም ውጥረት እየፈጠረ ነው ላይክ ነው። ምክንያቱም እንግዲህ ወደ ገጠራ ስታስፋፉት መሬታችን ተወሰደ አይነት ነገር ይፈጥራል ነው። ቴንሽኑ እንኳን ዝም ብለው ራሳቸው ሲያጨውት ነው ፖለቲካው። ግን ደግሞ ምን ማድረግ ይቻላል? ራሱ እዛው አሁን ለምሳሌ ይሄ ላንድ ሪአጀስትመንት ላንድ ሪአሎኬሽን ምናምን ያልነው በጊር ላይ ለምሳሌ አንድ ቦታ ላይ ሴትልመንት ስታደረጉ ለምሳሌ 4-10 ምንድነው 5 ሄክታር 6 ሄክታር መሬት ከወሰዳችሁበት አካባቢው ሲለማ ቦታው ቫልዩ ስለሚጨምር እዚህ ጋር እንዲህ አይነት ቦታ ታገኛለህ። መነቀልም የለብህም ነው ማለት መነቀልም የለብህም እነሰንስ ለምሳሌ ቦታው ለስራ የሚፈለግ ከሆነ ካነሳችሁት ግን በኮምፐንሴሽን እዚህ ጋር ላይክ ነው እዚህ አካባቢ መቆየት ከፈለግ ችግር የለውም ትቆያለህ። እና ቴንሽኑን የሚያረግበው ይመስለኛል ላይክ ነው መቆየት የምትፈልግ ከሆነ ይኸው አለ ቦታ ላይክ ነው ይሰጣል ብላችሁ ሰውየውን እዛ ማቆየት ነው። None of this is helped by the fact that the public perception of land supply are uniformly negative. None of this is helped by the fact ህዝቡም ማለት መሬት አቅርቦት ላይ ማለት እንትን ጥሩ እይታ የለውም። ሚቻል ራሱ እንዳይመስላችሁ እኮ ነው የሚያደርገው። አሁን ለምሳሌ ወጣት ሆናችሁ ቤት ሰርገ ምናምን መሬት ላይክ ነው ቤት ገዝቼ እኖራለሁ ብላችሁ ለማሰብ ራሱ የሆነ ኢንሰርማውንተብል የሆነ ተራራ መውጣት ያክል ከባድ እንዲመስላችሁ የሚያደርግ ነገር ነው ያለውና ስለዚህ ሰው አሉታዊ እይታ ነው ያለው ነው አይመቸውም። እና
ሰው እየጠላው እያወቀ ገብታችኋል። ምንም የሚያቀላችሁ ነገር የለም። The country's land system, expropriation and compensation activity and transaction costs are all viewed with suspicion. በአጠቃላይ በየትኛውም በከተማውም እንግዲህ በገጠሩም የሊዝ ሲስተሙ መሬት የሚወስድበት ዋጋ የሚከፍልበት አሁን ይታያችሁ እንግዲህ ከካዛንቺስ ምናምን ያነሳቸውን ሰዎች ላይ ነው ቢበሳጩ ከፒያሳ የተነሱ ሰዎች ቢበሳጩ ያንስባቸዋል እና እንደዚ አይነት ችግር ይፈጥራል ነው። ትራንዛክሽን ኮስት ሰብጀክት ኦፍ ማች ክሪቲሲዝም። እንግዲህ ትራንዛክሽን ኮስት what do they mean? high transaction cost ትራንዛክሽን ኮስት የሚባለው እንግዲህ እኔ የማውቀው አሁን ለምሳሌ ብር ስታስተላልፉ ያስተላለፋችሁበት ብሎ ክፍያ ይጠይቃችኋል እና መንግስት እንግዲህ ወይ ስትሸጡና ስትገዙ ትራንዛክሽን ኮስት ያስከፍላል ወይ? አይ ሃቭ ኖ አይዲያ። ላይክ ነው በጣም አስቸጋሪ የሆነ ላይክ ነው። እስኪ ቻት ጂፒቲ ላይክ ነው ኡፕስ in the Ethiopian like no lease system, lease market, all right. Transaction costs complained about. So does the government charge hefty prices for transferring of transactions of leases? I think that's better. In the Ethiopian lease market, transactions costs are complained about. So that the government charge hefty prices for transactions of lease. Great question. Let's break blah blah. How the lease market works. First allocation, new urban land is allocated by the government, usually through auction, tender. Secondary market, lease rights can be in principle where I come from. It's not usually single transactions, rather a mix of. The government often requires 5 to 10%, sometimes more, of the total lease value upfront. All right. Transfer taxes and fees. When lease rights are sold, the government typically levies capital gain taxes, stamp duties, and service fees. Reporters say this combined can be, all right, valuation disputes. Authorities insist on, all right. Yeah, like እንግዲህ ትራንዛክሽን ፊዎቹ ምንድን ናቸው ነው። መሬት ሲሸጥ ካፒታል ጌን ታክስ እና ስታምፕ ዲቲ ምናምን ብሎ የመሬቱን ከ30 እስከ 40% ድረስ ክፈሉ ይላል። ስለዚህ አስቡት አሁን የ3 ሚሊዮን ብር መሬት ብትሸጡ 1 ሚሊዮን ምናምን ብር ክፈሉ ቢላችሁ አያበሳጭም? እና ደግሞ እንትንም ዋጋ ሲያወጣም ክርክር ነው። Authorities insist on revaluing the land or construction at official rates, often higher than what the parties agreed. ራይ ላይክ ነው ሲሻሻጡ መሬቱን ዋጋው ይሄ አይደለም በዚህ አይደለም የሚሸጠው ምናምን ብሎ ይከራከራል። ዋጋ ራሱን ልተምን ላይክ ነው አርስ ላይክ ነው baboons. These high costs are driven by, among other factors, complex and unclear policy, law and regulatory framework, lack of accurate and up-to-date market information, and rent-seeking activities and irregularities. እኔ የህግ አሻሚነት ምናምን አይመስለኝም። እንትኑ ነው መነሻው ነው እንዳልኳችሁ ሆን ተብሎ የታቀደው ማለት አሁን ሪፖርቱ ላይክ ነው ኢትዮጵያን አርባን ሪቪው የሚለው ዌልፌር ብዬ አንስቼ ላይክ ነው ማህበራዊ ዋስትና ለማረጋገጥ ወይንም ደግሞ የህብረተሰብን ተጠቃሚነት ለማረጋገጥ ብዬ የህብረተሰብ ተጠቃሚነት ለማረጋገጥ ብዬ አስቤ ያመጣሁት የመሬት ፖሊሲ አሁን በከተማ ውስጥ ለሚታዩት ችግሮች ምክንያት ነው ብዬ አልኩኝ ብሎ ይላል።
እና ካልክ ቀይረው ነው አይደለም እንትኑም አንተ ፈረሱም ያው ሜዳውም ያው ለምን አትቀይረው? ለምን አታስተካክለው? እንግዲህ ወይ የሚያስተካክልበት ማለት የተለየ የተለወጠ ሀሳብ ማሰብ አይችልም፣ ወይ ደግሞ እንዳልኳችሁ የሚፈልገው እሱ የሚፈልገው ይሄ ኦፔክ የሆነ ዲስቶርትድ የሆነ እና አንፌር የሆነ ማርኬት የሚፈጥረው የጉቦ እድልን ለመጠቀም ነው ማለት ነው። ስልጣን አለው። ለምሳሌ መሬት ለመሸጥ ፈለጋችሁ ክርክር ያስነሳል። ይሄ መሬት በዚህ ብር አይሸጥም ይላል። ምን አገባ? ለምን በአንድ ብር አልሸጠውም? ገብቷቸዋል። አይ በዚህ ዋጋማ አይሸጥም ክፈሉኝ ነው። ስለዚህ እንደዚህ አይነት ክርክር የሚያስነሳ ከሆነ ምን ማለት ነው? ለባለስልጣኑ ከፍተኛ የሙስና ደጅ ከፈታችሁለት። ምክንያቱም ፕራይስ ሴተር ሆነ እሱ፣ ማርኬት አይደለም የሚወሰን። ከፍተኛ እጁን አስገብቶ የሚዘርፍበት ወልል ያለ በር ከፈታችሁለት ማለት ነው። እና የሊዝ ብቻ እንዳልኳችሁ እሳቤው ከመሬት ለመጠቀም ነው እንጂ በመሬት ህዝብን ለመጥቀም አይደለም ነው። እና ያው የእነሱ አቀራረብ ምን ያደርጋቸዋል መሰላችሁ? እኔ አሁን የተቸገርኩት ዝም ብላችሁ የቀረበላችሁን ነገር ተመግባ እነሱም እንዳወረዱት ተቀብሎ መሄድ ይቻላል። እንዳወረዱት ተቀብላችሁ ስትሄዱ ግን ይሄን አሁን በሀገራችን ያለውን ዘርፈ ብዙ ችግር ከናለበት ተቀብላችሁ ስትሳደቡ ደግሞ ያናዳችኋል። ምክንያቱም ሁሉንም ሰው ያንንም በካልቹ ያንንም በጥፊ የኛውንም በቴስታ ብላችሁ ይሰለቻል ነው። እና ትራንዛክሽን ኮስት አር ሃይ እንግዲህ ከ30 እስከ 40% ኮስት ያደርጋል ነው። መሬት ስትሸጡ የመሬቱን ዋጋ ከ30 እስከ 40%፣ 30% ራሱ 3 ሚሊዮን ብላችሁ 1 ሚሊዮን አምጡ ቢላችሁ አይደለም ነው። እናንተ ለአንተ ነው እንዴ? እሱ ግን ያችን ቫሊዩ ካፕቸር ላርግ ነው የሚለው። እና ስለዚህ ያገኘነው ግኝት ይሄ ነው ላይክ ነው ኦቨርኦል ላይክ ነው ስጠቀል እንዴት ልበላችሁ ኦል ኦቨር ደ ፕሌስ ናቸው። ግን ጠቅላላ አድርገው ቢያስቀምጡትና እንዲህ ቢሉት አሪፍ ነበር። እና እነዚህን ችግሮች አስከትሏል ነው ምንዘረዝራቸውን። ፐርአርባናይዜሽን አስከትሏል፣ የመሬት ውድነት አስከትሏል፣ ዋጋ ስርዓት አዛብቷል፣ ክሬዲት ሲስተም አበላሽቷል፣ ፕራይቬት ዴቨሎፐር አባሯል፣ የስራ ዕድል ፈጠራ ቀንሷል፣ የሰዎች ተጠቃሚነት እንትን ብሏል፣ ዋጋ አስወድዷል። ያልፈጠረው ችግር የለም ነው። እነዚህን ነገሮች አግኝተናል ነው። ላንድ ፕሮዳክሽን እንግዲህ የመሬት ምርት አመራረት ሂደት despite a very substantial increase in resources and effort, formal land supply is failing to meet the demand። እንግዲህ ቀላል የማይባል ጥረትና ሀብት ቢያፈስም መሬት በማምረት ሂደት ውስጥ በመደበኛ መንገድ መሬት አምርቶ ለገበያ ማቅረብ ማለት የሚቀርበው በመደበኛ መንገድ መሬት ተመርቶ የሚቀርብበት መንገድ በገበያ ውስጥ ካለው ጥያቄ ጋር አብሮ ሊጣጣም አልቻለም ነው። land acquired provided with services and released for further development is not available in sufficient quantities to meet demand for different users። ለምሳሌ ሰንጠረዥ አንዱን ተመልከቱት ነው የሚለው land acquired provided with services and released for is not available in sufficient። ስለዚህ ማለት መሬት የሚያስፈልጉት ግብአቶች ተሟልተውለት የሚለቀቅ መሬት የመሰረተ ልማቱ አሁን መንገዱ ምናምን ተሟልተውለት የሚለቀቅ መሬት በበቂ ሁኔታ የለም። ለተለያዩ አገልግሎት ለምሳሌ ለቤት ግንባታ፣ ለድርጅት ወይም ለቢዝነስ ኤሪያ፣ ለፋብሪካ፣ ለመንግስት ወዘተ የለም ነው። የሚቀጥለውን ቴብል ተመልከት ነው። low growth hectare per annum, high growth like government industry in 24-5 year እንግዲህ ስታዩት if I understand ይሄንን ቴብሉን በትክክል ከተረዳሁት የሚሉት ያለው አሁን በ5 ዓመት ውስጥ ማለት ነው 5 ዓመት ነው ከ2012 እስከ 2016
ኢንክሉሲቭ ካደረግነው 5 ዓመት ነው። በ5 ዓመት ውስጥ ላይክ ነው ቶታል ሎ ግሮዝ ሄክታር ፐር አነም ሃይ ግሮዝ ሄክታር ፐር አነም ላይክ ነው 3150 ሄክታር መሬት እና 4150 ሄክታር መሬት በአዲስ አበባ መሬት እንግዲህ ፕሮዲውስ ማለት ነው ዝቅተኛ በአመት ውስጥ ማለት ነው አቨሬጅ አኑዋል ፕሮዳክሽን 1446 ሄክታር ነው which is hard to interpret this graph. ምንድነው የሚባለው አቀማመጣቸው ላይክ ነው የቴብሉ አቀማመጥ ትንሽ እንግዲህ ስታዩት ማለት ጥቂት የሆነ እድገት ማለት ዲማንድ የሚደረገው ፕሮጀክት ሲደረግ ማለት ቀዝቃዛ ዓመት ነው ከተባለ 33150 ሄክታር መሬት ይፈለጋል በአመት። አይ ደግሞ ጨምሯል ከተባለ 4150 ሄክታር መሬት ይፈለጋል ነው በየአመቱ። እንግዲህ ይሄ በ5 ዓመት ውስጥ ያለው ጊዜ ነው ከ2012 እስከ 2016 ወይም ከ2013 እስከ 2017 ባለው ጊዜ ውስጥ ማለት ነው። እና በአመት በጣም ዝቅተኛ ላይክ ነው በአንዱ ዓመት ላይ ዝቅተኛ ዲማንድ ነው በዚህ ዓመት ያለው ከተባለ 3150 ነው። ከፍተኛ ነው ከተባለ 4150 ነው። ነገር ግን መንግስት የሚያቀርበው በአብዛኛው አንዱ ላይክ ነው በአማካይ በ5 ዓመት ያቀረበው መንግስት 1446 ሄክታር ነው እና ይሄም 35% ማለት 35% እና 46% ሲል እናንተ የምታስቡት ምንድን ነው? መጀመሪያ እዚህ ጋር ሎ ግሮዝ ካሉ ይሄ 35% የዚህ ሎ ግሮዝ ነው አይደለ? 46% በኋላ ላይ ካሉ የዚህ ሃይዲ ግን ገለባብጣ ማለት ይሄኛው ማለት እንዴት ልበላችሁ ላይክ ነው በአማርኛ ስታስቀም በአማርኛ ኖርማል ላንጉጅ ስታስቀምጡት በአማካይ የአዲስ አበባ ለምሳሌ የአዲስ አበባ አስተዳደር በአማካይ የሚያቀርበው 1446 ሄክታር መሬት ነው በአመት የሚያቀርበው። ይሄ በአመት የሚደረገው ጥየቃ ዝቅተኛ በሆነበት ጊዜ 46% ነው ላይክ ነው 46% ነው። ግን ከፍተኛ በሚሆንበት ጊዜ 35 ነው። እንደዛ ነው ነበር መቀመጥ የነበረበት። ምክንያቱም ይሄን ነው ማች ማድረግ ያለበት ግን እንጂ እንዲህ ኤክስ ዋይ መሆን አለበት ማለት ያው እኔ ልክ አይመስለኝም። በመቀሌ ደግሞ እንግዲህ በተመሳሳይ ዓመት የ2 ዓመት ነው ከ2015 እስከ 2016 በአመት የሚጠየቀው 675 ካሬ ሜትር መሬት ይጠየቃል። ካሬ ሜትር ሳይሆን ሄክታር መሬት ዝቅተኛ በሚሆንበት ጊዜ ገበያ ተቀዛቅዟል፣ የመሬት ገበያ ተቀዛቅዟል፣ ጥያቄ ተቀዛቅዟል ሲባል በጣም ሲጠየቅ 725 ይጠየቃል። የመቀሌ ከተማ መንግስት 591 በአማካይ ያቀርባል። ይሄ 85 አሁን ይሄ ትክክል ነው ገብቷቸዋል። ይሄኛው እንደዚህ ነበር መቀመጥ የነበረበት። ይሄኛው 88 ይሄኛው 82 ልክ ነው። ይሄ ልክ ነው። ያኛውን ግን እንደዚህ አድርገው አስቀምጠዋል። ስለዚህ መቀሌ በአማካይ ጥሩ አቅርቦት አለ 88 82 ደህና ነው ምንም እንኳን ጥየቃው ትንሽ ቢሆንም ማለት ነው። አዳማ በ2 ዓመት ውስጥ በጣም ዝቅ ሲል 1000 ሄክታር ይጠየቃል ነው። በጣም ከፍ ሲል 1350 ይጠየቃል። የሚያቀርበው መንግስት ግን 144 ስለዚህ ከጥየቃው 14% ነው። በጣም ዝቅተኛ በሆነበት ጊዜ ማለት በሀገሪቱ በአዳማ ያለው የጥያቄ መጠን በጣም ዝቅተኛ በሆነበት ጊዜ 14% ነው የሚያቀርበው። በጣም ከፍተኛ በሆነበት ጊዜ 11% ነው የሚያቀርበው ነው። ስለዚህ ሰው ያለው እዚህ አካባቢ ነው ግን መንግስቱ ሰውን አላኖር ብሎታል። በጣም የሚገርም ነው።
እንግዲህ ላንድ ፕሮዳክሽን ኢዝ ሪላቲቭሊ ኦኬ ላይክ አልጨረስነውም ለካ እዚህ ጋር So the Addis Ababa city government reports that over the 5-year period, between 2012 or 2013 to 2016 or 2017, an annual average of 1,446 hectares of land was produced and transferred. This is reported 46% and 76% of GDP to targets. GDP like around ስኳር አስጠቅልሉበት ሱቅ ልቃችሁ ምንም ትርጉም የሌለው ጂዲፒ አንድም ነገር በሱ አይሰሩም። እና ይህም የጂዲፒው 46% እና 76% ነው የሚሉት this is represented GDP targets እንዴት አድርጎ 46% እና 76% የጂዲፒውን ታርጌት እንዴት ሊወክል እንደሚችል አላውቅም። ገብቷችኋል? እንግዲህ በየአመቱ ነው ምን ለማለት እንደፈለጉ ገብቷችኋል? ትርጉም አለው። የ5 ዓመት አሁን ለምሳሌ ጂቲፒ 2 የሚባል የ5 ዓመት ፕሮግራም አላችሁ። ከዛ የ5 ዓመት ፕሮግራም ውስጥ በአመት በአማካይ ያቀረባችሁት 1446 ሄክታር መሬት ነው። ይሄ 1446 ሄክታር መሬት ከግባችሁ አንጻር 46 እና 76% የሚሆንበት አግባብ እንዴት ነው? ወይ ሁለቱን ደምራችሁ የሆነ ነገር ከማል ታወጣላችሁ እንጂ። ምክንያቱም በአመት አረ እንደዚህ አይነት ላይክ ነው እንዲህ አይነት ሪፖርቲንግ ምን አይነት ሪፖርቲንግ እንደሆነ አላውቅም። ወይ መንግስት ወይ መንግስት ወይ መንግስት ወይ መንግስት ወይ መንግስት 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 የሚባለው ነገር land production is relatively slow and often incomplete in terms of infrastructure እንግዲህ መሬት መንግስት የሚያመርትበት ነገር በጣም መዘግየት የሚስተዋልበትና እንደዛም ዘግይቶ ደግሞ ሲመጣ ስራውን ሰርቶ የሚመጣ አይደለም ማለት ማሟላት የሚገባውን ነገር አሟልቶ የሚመጣ አይደለም። Anecdotal data suggests that land production takes on average between 4 and 7 years. ይገርማችኋል። ከ4 እስከ 7 ዓመት ይወስዳል መሬት ማዘጋጀት። ምን አድርገው ነው እንትን ነው ተራራ ቦርቡረው ምናምን የሆነ ነገር አድርገው ዝም ብሎ እግዚአብሔር ያስቀምጠው መሬት እንደዚህ ለማድረግ ራሱ ዝም ብሎ ወጣችሁ ወጣ ብላችሁ ይዩት እኮ ነው ብሏል። ባዶ ለጥ ብሎ ምን ለማድረግ ነው ከ4 እስከ 7 ዓመት አይታችኋል። አሁን ቻይናዎች የሰሩት the tallest bridge in the world የሚባለው ስንት ዓመት ነው የፈጀው? like the tallest bridge in the tallest bridge in the world in China ይሄ ስንት ዓመት ነው ያለው? like ነው 6 like እንትኑን ያሳየናል ያወራልናል ብዬ ነበር። bridge began it was like ነው በ5 ዓመት ምናምን ነው እንደዚህ sophisticated የሆነ በጣም ትልቅ like ነው ያስፈራል። እዚህ ለራሱ መንደር እሱም በ5 ዓመት ይሰራሉ እነሱ። እኛ ሀገር መሬት የግንባታ መሬት ለማዘጋጀት ለሚገነባ ቦታ 7 ዓመት ይፈጅብናል። አኔክዶታል ነው ያው የወሬ የተዘጋጀ Handover often occurs before services are completed and constrained by lack of financing for compensation, infrastructure and acquisition and development. ብዙ ጊዜ ባለቤትነት ሲተላለፍና ሲሰጥ መሰረተ ልማቱ ይሄንን ሁሉ 7 ዓመት ፈጅቶበት በትክክል እንኳን የተጣራ መሰረተ ልማቱ ተሟልቶለት መሬቱ ቢዘጋጅ ጥሩ ነበር። ያ ሳይሆን ነው የሚተላለፈው እና ያን ብቻ ሳይሆን ሲያስተላልፈው ያወጣውን ወጪ like ነው ሪከቨር አድርጎ ስለማያስተላልፈው ራሱ like ነው ኪሳራ ገጥሞት ነው የሚያስተላልፈው። እና እነዚህ ሰዎች ጤነኞች ናቸው ወይ? የአእምሮ እንትናቸው አለ ወይ? እንትኑ ይሰራል ወይ? ሺዞቹ ይገናኛሉ ምናምን ሲግናል ይተላለፋሉ ተብሎ ቼክ ቢደረጉ ጥሩ ነው። A shortage of formally produced land means that informal land production fills the gap. ስለዚህ
በትክክለኛው መንገድ መሬት ተዘጋጅቶ የሚቀርብበት መንገድ አለመኖሩ ወይም የዛ እጥረት መኖሩ ምን ማለት ነው? አውቶማቲካሊ እሱን እኮ ነው ሰዎች ጥያቄያቸውን በትክክል ካልመለስክላቸው፣ ለምሳሌ አዲስ አበባ ከተማ ውስጥ መጸዳጃ ቦታ ካላበዛ ሰው መንገድ ላይ ይጸዳዳል፣ ብታስረው ባታስረው እና በትክክለኛ መንገድ መሬት ማታቀርብ ከሆነ በህገወጥ መንገድ መሬት ይይዛል። እና ያ ማለት በትክክለኛ መንገድ መሬት ማቅረብ ሲያቀት ህገወጥ የሆነ የመሬት ገበያ ይበራከታል ነው። ኢንፎርማል ላንድ ዴቨሎፕመንት ኮንቲኒውስ ቱ አውትፔስ አኩዚሽን ኦፍ ፋርም ላንድ ፎር ፎርማል አሎኬሽን። ማለት ከዚህም የተነሳ እንግዲህ በትክክለኛው መንገድ ማለት አሁን ከተማ ሲስፋፋ መንግስት ኖርማል በትክክለኛው መንገድ በራሱ መንገድ ሄዶ ከተማ ሲያስፋፋ የገበሬ መሬት ሊያነሳ ይችላል። እንደዛ ከሚያደርግበት ፍጥነት ይልቅ ሰዎች በህገወጥ መንገድ ሄደው ኢንፎርማል በሆነው መንገድ ከገበሬ በሚወስዱበት ይበልጣል ነው። ላርጅ ፕራይስ ዲፍረንሻልስ ኤግዚስት ቢትዊን ኢንፎርማል ላንድ ማርኬት ፕራይስስ ኤንድ ገቨርንመንት ኮምፐንሴሽን ሌቭልስ. Compensation paid is anywhere between 5 and 35% of value fetched from informal markets in select fast-growing cities. እና በአብዛኛው መንግስት እንትን ምንድን ነው ስሙ ካሳ ክፍያ ላርግ ሲል የሚከፍለው ካሳ ይሄ ኢንፎርማሉ ማለት ነው። በህገወጥ መንገድ ሄዶ ከገበሬ መሬት ገዝቶ ከዛ በኋላ ያ ቦታ በከተማ ክልል ውስጥ ሲገባለት መሬቱን ለመሸጥ የሚፈልገው ሰውዬ ከገበሬ የሚወስድበት ዋጋ የሱን 30 እና 35%፣ እንዲያውም የሱን ከ5 እና በሌላ አማርኛ ምን ማለት ነው ገበሬው ለዚህ ለደላላው ቢሸጥ የበለጠ ይጠቀማል ለመንግስት ከሚሸጥ ማለት መንግስት ከሚወስድበት መጥቶ በግድ ከሚያስነሳው ጊዜ ለምን ካፒታላይዝ አድርጎ እንዲሸጥ አይፈቅድለትም ነው። እሱን እኮ ነው ብላል። የሚገርም እኮ ነው። እና እንግዲህ ምንድን ነው የሚሉት ላይክ ነው እዚህ ፉትኖት ላይ ያስቀምጧቸው ነገሮች አሉ እናያቸው እስኪ። The level of compensation has a number of shortcomings compared to international good practices such as no land value is included, depreciated not new replacement value of improvement is paid, depreciated not new replacement value of improvement is paid, livelihoods and socio-economic impacts are not taken into account, and there is limited recourse to independent judicial oversight. ማለት የዓለም አቀፍ ህግና ደንቡን የጠበቀ አይደለም ነው። አንደኛ no land value is included፣ የመሬቱ ዋጋ ከግምት ውስጥ አይገባም ነው። depreciated not new replacement value of improvement is paid, depreciated not new replacement value of improvement is paid. I don't know like does it make sense? I'm sorry እኔ አልገባኝም። ስለዚህ does that make sense? አሁን ያለ ነው እንግዲህ እስቲ ቻት ጂፒቲ yes, the words does make sense in the Ethiopian land leasing context when the leased land is taken back, say for development or because of the government distinction the land itself owned by the state, never improvement of the. Now the phrase you quoted, depreciated not new replacement value of investment in compensation is not depreciated, not new replacement value of improvement is paid. Compensation is not based on what it would cost today to build the same new building. Compensation is not, instead it's based on the current depreciated value of the existing structure. Okay. Depreciated not new replacement value. Okay. I don't know like ነው ስቲል በቻት ጂፒቲ ላይ ተመስኩዤ ነው እንጂ ማለት እንትን ሲሰራ አሁን ለምሳሌ ቤት ሰርታችኋል
እና መጥቶ ሊያነሳው ነው ማለት ቦታውን ሊወስደው ነው እና ቦታው ላይ ያለው የኮንስትራክሽን ዋጋ ከፍዬ ለምሳሌ የሆነ ስትራክቸር አለ ያንን ስትራክቸር ወስደዋለሁ ይላል እና ወስደዋለሁ ሲል ከረንት ዲፕሪሺየትድ ቫሊዩ instead of based on the current depreciated value of the existing structure, considering age and it's not based on what it would cost today to build. Yeah, like what is that? Like no እንዴት እንደዛ ሊሆን ላይክ ነው ልዩነቱ እንዴት ሊመጣ እንደሚችል አላውቅም። ምክንያቱም የሆነ ቤት አላችሁ የሆነ ቦታ ላይ ይሄ ቤት እንግዲህ ይሄ ቤት ዛሬ ላይ ስንት ያወጣል ብሎ ገምቶ ከሰጣችሁ እኔ ፌር ነው የሚመስል። አሁን ብትሸጡት አዚት ስታንድ ብትሸጡት ስንት ያወጣል? ምክንያቱም አሁን ለምሳሌ ቤት ስትሸጡ አሮጌ ነው ተሰርቷል፣ ብዙ ጊዜ ቆይቷል፣ ምናምን 20 ዓመት 30 ዓመት ቆይቷል፣ ስለዚህ ዲፕሪሼት አድርጓል፣ ዋጋው ቀንሷል ወዘተ ወዘተ ብሎ ነው የሚሰጣችሁ ነው። ሌላም ገዢም ቢሆን እንዲህ አይደለም ወይም ያደረገው ነው አንዱ ጥያቄ። ነገር ግን እንዲታሰብላቸው የሚፈልጉት ይሄንን ቤት ዛሬ ለመገንባት ስንት ታወጣለህ በሚል እንዲሰራላቸው ነው። isn't that like ነው ማርኬት ቫሉዌሽን ለኔ የኔ ጥያቄ ገብቷቸዋል ማለት ስንት ታወጣለህ ስንት አታወጣም አይደለም። ይሄ ቤት ስንት ያወጣል ነው ዋጋው አይደለም። so but isn't that like ነው isn't that market valuation, all right? Isn't that market valuation? Not exactly like a market value basis what it costs to build the structure originally adjusted for rear interior formula like replacement cost new minus depreciation and this is accounting type valuation tied to construction cost and lifespan note. Okay, like ምንድን ነው የሚባለው? አይ ማይሰልፍ እኔ ራሱ እየተማርኩ ነው ነገር እና እዚህ አብረን እየተማርን ነው። not exactly depreciated replacement value and market valuation are related but not the same thing. Let's separate them. Basis what it costs to build the structure originally adjusted for wear and tear. Okay, depreciated replacement value. ይሄ ግን ያቀባብራል ነው መንግስት እንዲህ የሚያደርገው የት ልትኖር ነው እኮ ማለት አሁን እንደ ያርጋል ቀን ሲለወጥ ምን ልትሆን ነው ሀሳብ። ምክንያቱም አሁን እንግዲህ እኔ ላይክ ነው ምንድነው depreciated not new replacement value of improvement is paid, not depreciated not new replacement value of improvement is paid. Okay, like ነው ቴክኒካል ነው ያው ያልገባኝ ለዛ ነው ማለት እንግዲህ የሚያረጋው ቤት ሰራችሁ የዛሬ 15 ዓመት ምናምን ቤት ሰራችሁ የዛሬ 15 ዓመት እና እሱ የሚያደርገው ምንድነው የዛሬ 15 ዓመት ስትገነቡ ሲሚንቶ ስንት ገዛችሁ፣ ብሎኬት ስንት ገዛችሁ፣ ብረት ስንት ገዛችሁ ብሎ በዛሬ 15 ዓመት በሰራችሁበት ዋጋ ይሰራውና ከዛ ደግሞ ዲፕሪሼት አድርጓል ላለፉት 15 ዓመት ይላቸዋል። ስለዚህ በዛሬ 15 ዓመት ዋጋና በሂደት ደግሞ ቤታችሁ በማርጀት በምናምን ያጣውን ዋጋ ቀንሶ ይሄን ያህል ነው ከፍዬ ይሄንን ቤት ማፈርሰው ይላቸዋል። በገበያ ዋጋ ዛሬ ይሄንን ቤት ብሰራው ስንት አውጣለሁ የሚለውን ነገር አይደለም ነው። ጌታ ምስክሬ ነው። እኔ ግን
እንገናኝና ብቻ ዘር ማንዘርን ነው ማስለቀሰው ነው። እንዴት እንደዚህ ብሎ መንግስት ያስባል? እንዴት በሀገሩ ሰው ላይ መኪና ትላንትና አሮጌ መኪና ገዝተ አንኮታክተው ዋጋው ጨምሮ መሸጥ እየቻልክ ሰው ትልቁ ኢንቨስትመንት በህይወቱ እንግዲህ አብዛኛው ሰው አንጥሮ ሀብት የሚለውን ንብረት የገነባውን ነገር መተህ እንደዚህ አድርገህ የምትወስድ ከሆነ እኔ እግዚአብሔር ምስክሬ ነው፣ እነዚህ ሰዎች እንደው ነፃ ወጥተው በነፃ ከተለቀቁ ላይክ ነው ከተታው ነው የምላችሁ ይሄንን ህግ ያወጡት ሰዎች ከፍሏል። እንደው መክፈል አለባቸው ነው የምላችሁ። ላይክ ነው አይቀርም ደግሞ livelihoods and socio-economic impacts are not taken into account and there is limited recourse to independent judicial oversight. ታያችሁ እንግዲህ መሬታችሁ ዋጋ ጨመረ ማለት መንግስት መጥቶ ሊያነሳችሁ ፈለገ። ሊዝ ራይት ነው ያላችሁ ብሎ እሺ ያንሳ መብቱ ነው ማለት እንዳልኳችሁ አንዳንዴ ለህዝብ አገልግሎት ሲባል ቦታዎች መነሳት አለባቸው። መሬቱ ዋጋው ጨምሯል፣ አይ የጨመረው ዋጋ ከግምት ውስጥ አይገባም ይላችኋል። ቤታችሁ ዋጋው ጨምሯል፣ ዋጋው በጨመረበት ዋጋ አይደለም በሰራህበት ዋጋ ነው ማነስ አለ። መቼ? የዛሬ ስንትና ስንት ዓመት በሰራህበት ዋጋ። ያም ብቻ አይደለም በጊዜ ሂደት ቤቱ በማርጀቱ ያጣውን ዋጋ ቀንስብሃለሁ። በዚህ በማድረግ ከዚህ ሳነሳህ የሚፈጠርብህ የኢኮኖሚና የማህበራዊ ጫና ከግምት ውስጥ አላስገባም። ይሄንንም ሄደ የምትከራከርበት የፍርድ ቤት ምናምን ስርዓት የለም ብሎ ዘግቶ ያደርግብሃል። ይሄ ከቀኝ ግዛት በምን ይለያል? እንዲህ ያደረገው ሰው የምትኖር ይመስልሃል ወይ? ቆመ የምትሄድ ይመስልሃል ወይ? ትከፍላታለህ፣ ዋጋ ነው። አንተ ብቻ ግን አይደለም። ሰው እንዴት በወገኑ ላይ በሀገሩ ህዝብ ላይ እንደዚህ አይነት ህግ አውጥተው እንዴት እንደዚህ ያስተዳድራል ነው? ብቻ ብትሞቱ ራሱ ከሲኦል ለዚህ አገልግሎት ብለን እንጠራቸዋለን ነው ለቅጣ we're not gonna leave you። በጣም ያሳዝናል በእውነት በጣም። All right, between 35 affected market and this creates a strong incentive for farmers on the territories planned for urban expansion to subdivide and sell off the land ahead of government action። ስለዚህ ሰው መንግስት የሚባል ተምችና ኩብኩባ እየመጣ ነው ብሎ ነው መጀመሪያ መሬቱን ሸጦ የሚጠፋው። These transactions are sometimes facilitated by opaque, unaccountable, and informal private sector brokers and real estate developers። እንግዲህ ይህንን ነገር አይታችሁታል ማለት የመንግስትን ፍርደ ገምድልነት፣ ህሊና ቢስነት፣ ሰው አለመሽተት እነዚህን ሰዎች እንደው ዋጋ ማስከፈል ያቅተን ነው እኮ ነው ብላ
So price differentials between governments compensation and informal market offers እንለክ ነው። እንግዲህ የዋጋ ልዩነት ነው ኮምፐንሴሽን እንግዲህ የካሳ ክፍያ በሚከፈልበት ጊዜ ደላላው ከመንግስት ይሻላል። ስለዚህ ደላላ ነው የሚገዛው ነው እኮ አንተ ዝም ብለህ ነው እኮ ማለት መንግስት ስሙ ነው መንግስት እንጂ በተግባርና በስራው ወንበዴ ነው። ደላላው ስሙ ነው ወንበዴ እንጂ በተግባርና በስራው በህዝብ ተጠቃሚነት ሲመዘን ደላላው ይሻላል። እንግዲህ በስኩዌር ሜትር በኢትዮጵያ ብር ሲከፈላቸው መንግስት ሲሆን 190 ብር ይከፍላል ነው። አኔክዶታል ዴታ ኦን ፕራይስ ሬንጅ ፋርመር ካን ጌት ኢፍ ሴል ላይክ ነው። በኢትዮጵያ ብር እንግዲህ በስማ በወሬ ደረጃ ሲደረግ ደላላው ከ550 ብር እስከ 800 ብር ይከፍላል። ስለዚህ ሰው ለደላላው ይሸጥለታል ቀድሞ ነው። ስለዚህ ደላላው ለምን ኃይለኛ ሆነ ቢባል መንግስት ስለሌለ ነው። መንግስቱ ስሙ ነው መንግስት እንጂ ተግባሩ የወመኔ ነው። 550 እስከ 800 ይከፍላል በአዲስ አበባ። በባህር ዳር መንግስት የሚከፍለው በሜትር ስኩዌር 13 ብር ነው። ደላላው ኢንፎርማሉ ከ250 እስከ 300 ብር ይከፍላል። በሐዋሳ መንግስት የሚከፍለው 31 ብር ነው። ደላላው ከ550 እስከ 750 ይከፍላል። አይ ዶንት ኖ እኔ ምን እንደምን አላውቅም ነው የምላችሁ። ሰው እንዴት እንደዚህ ይሆናል? ሩራል ቱ አርባን ላንድ ኮንቨርዥን ኢዝ ኤ ሜጀር ሶርስ ኦፍ ላንድ ሰፕላይ በት ኦልሶ ሶርስ ኦፍ ቴንሽን። እንግዲህ የገጠር መሬትን ወደ ከተማ መለወጥ ዋና ዋና ከሆኑት መሬት ማምረቻ መንገዶች አንዱ ነው። ነገር ግን አብሮ ውጥረት ይፈጥራል ነው። Expropriation is the only option, and there is neither a policy nor a legal mechanism that would enable rural inhabitants to participate in legal conversion of their land rights from rural land into urban and gain a fair share of benefits. This encourages informal market transactions where higher financial rewards may be realized, but which contains a multitude of incalculable risks. ሪስክ ይወስዳሉ ብዙ ማለት ምክንያቱም ሰው ከመንግስት እየሸሸ የደላላ ጉያ ውስጥ ገብቶ የሚኖርበት ሀገር እኮ። አሁን አንተ መንግስት ነኝ ትላለህ ወይ? ሀገር ማስተዳደር እንዲህ ነው ወይ? ፍትህና ስርዓት ርትዕ ማስፈን እንደዚህ ነው ወይ? ህዝብ መጥቀም እንደዚህ ነው ወይ? እንዴት ህዝብ ላይ እንዳንበጣ እንደዚህ ይወረዳል? እና እኔ ማለት ምን እንደሆነ ታውቃላችሁ? ምን ይባላል እንግዲህ ያው የሀገራችን ማለት ህዝቡን አቆርቁዘ ሀብታም ቢሆን እኮ ነው ገበያ ፈጠርክ ማለት ነው። ካፒታል ፈጠርክ ማለት ነው። ንብረት በመቀማት ሀብታም አንተ እንዴ ወንጀለኛ ነህ እንዴ? እንዴት በመንግስትና በወንጀለኝነት መካከል ልዩነቱ እንዴት እንደዚህ ብላርድ ይሆናል? በቀማኛነት መካከል። ስለሰማችሁኝ አመሰግናለሁ። በ41ኛው ቪዲዮ እንገናኝ። መልካም ጊዜ